ሰላም ጤና ይስጥልን። ውሃዬ አታሳዝንም? ኤቢዬ ስትለያት ውሃ በጣም ከፍቷታል። ዳጣ ቀጣይ ክፍል። ኤቢ በገዛ ፍቃዷ አባቷ ወደ ቤት ከፖሊስ ጋር ስመጣ አባዬ ምንም አላጠፋም፣ ጥፋቱ የኔ ነው፣ ጥፋቱ ሳይኖርበት እንዴት አባቴ ታስራለህ? እውነትን መርምረ ማግኘት ሲኖርብህ አባቴ ምንም ሳያጠፋ አለጥፋቱ እንዴት እሱን ታስራለህ? በማለት ፖሊሱ ላይ ጮኻለች ኤቢ አባቴ ጥፋት የለበትም፣ በሰዓቱ አባቴ ቤትም የለም። ነገር ግን አንተ ሳትመረምር እውነቱን ሳታውቅ አባቴን ወስደህ አስረሃል። ስለዚህ አባቴ መታሰር የለበትም። ልጁን የገደልኩት እኔ ነኝ። እኔ ራሴ እታሰርለታለሁ፣ እኔ ራሴ እታሰራለሁ። ጥፋቱ የኔ ነው። አባቴ ልቀቁ በማለት ድምጿን ከፍ አድርጋ ተናግራለች። እንዲሁም በባለፈው ጊዜ ወደ ናታን ስትመለከት እኔ አይደለሁም ወይንም ደግሞ አባቴ አይደለም ናታን ነው ይህንን ነገር ያደረገ የምትል መስሎኝ ነበር። ነገር ግን ምንም ቢሆን አባቷ እኔ ነኝ ብሎ ራሱን አሳልፎ ሲሰጥላት አባቷ እንደሚወዳት ምንም ቢሆን እሷን አሳልፎ መስጠት እንደማይፈልግ ኤቢ በትንሹም ገብቷታል። ምክንያቱም ዳጣ እኔ ቢሆን ባላደርግ እንኳን አባቴ ከታሰረ እታሰረለታለሁ በማለት አንቺ ጨካኝ ነሽ፣ አባዬን አሳስረሽው መጣሽ፣ እንደው ቤት ገብተሽ እንቅልፍ ወስድሻል በማለት በጣም ጮኻለች ዳጣ። ኤቢ በጣም ደንግጣለች። ሌላ ጊዜ ቢሆን ዳጣ ላይ መልሳ ትጮህ ነበር። ነገር ግን እሷ ያለቻት ቃል እንደው ከአእምሮ ውስጥ ተቀምጧል። ታዲያ ኤቢ አባቴን ተሆና እኔን ውሰድ በማለት ፖሊሱን ሽጉጡን ልትቀማ ነበር። ነገር ግን አትጠጊኝ ብሏታል። ርቀትሽን ጠብቂ ብሏታል። ባርቅስ ርቀቴን ባልጠብቅስ ምን ታደርገኛለህ ብላ ጠይቀዋለች። ፖሊሱም እተኩስብሻለሁ ብሏታል። አየ እኔም ራሴን ለመከላከል ስል ራሴን ለማዳን ስል እነሱ ሲመጡብኝ ራሴን ይከላከላለሁ ብዬ ያደረኩት ነገር ነው። ሆን ብዬ ያደረኩት ነገር የለም። ነገር ግን አንድ ሰው ራሱን ይከላከላል። እኔ ምንም ጥፋት የለብኝም፣ ራሴን ለመከላከል ነበር ብላለች ኤቢ። እሱስ ልክ ናት። ምክንያቱም አንድ ሰው ግቢው ዘልቆ ቤት ድረስ በመግባት እች ልጅ እንደዛ አድርጎ ሲይዛት መቼም ዝም ብላ አትሞትም። ያላትን ኃይል ሁላ ትጠቀማለች። ኤቢም እንደዛ ነው ያደረገችው። አርጁን ግን መጠየቅ አለበት። ምክንያቱም እሱ ነው ለዚህ ሁሉ ሰበብ ያደረጋቸው። ቤት ድረስ በመመላለስ እንዲሁም ልጁን ከተቀመጠበት ቦታ አንስቶ መጥተው ልጁ ሕይወቱ እንዲያልፍ አድርጓል። በነገራችን ላይ እንደኔ ልጁ በህይወት አለ የሚመስላችሁ አላችሁ? እኔ ልጁ በህይወት አለ ያለ ይመስለኛል። ለማንኛውም ምናልባት ደሬ ኤቢ እንድትቀጣ ኤቢ እውነቱ ሲገባት እንደው ራሷን እንድታይ ፈልገው ይሁን አልኩኝ። ለማንኛውም ደረጀ ለጊዜው ተፈቷል። ኤቢም ወደ ስራዋ ሄዳለች። ውሃዬ ግን በጣም ታሳዝናለች። ምክንያቱም ሌላ ጊዜ አይስማሙም፣ ከኤቢ ጋር ይደባደባሉ፣ ይላፋሉ። አንድ ጊዜ እንኳን በፍቅር ሲጫወቱ አይታችሁ አታውቁም። ምክንያቱም ውሃ መጫወት ትፈልጋለች። ኤቢ ደግሞ ከሷ ጋር መላፋት መጫወት አትፈልግም። ኤቢ ቁም ነገር ላይ ብቻ። ኤቢ ጨዋታ ቦታ የለችም።
ስለዚህ አሁን እህቷ ብትታሰር ብትሄድ ከፍቷታል። ምክንያቱም ከእሷ ጋር ብትደባደብም ብትላፋም ብትጋጭም ብታስለቅሳትም እህቷ ትሻላታለች። ስለዚህ ፖሊስን አትውሰዳት እህቴን በማለት በጣም ከፍቷታል። ምግብም አልበላም ብላለች። ግን አታሏት ኤቢ ትመጣለች በማለት ምግቧን እንድትመገብ አድርጓታል። ዛሬም ትጠብቃታለች። እነሱ ወጥቶ ሲመጡ ኤቢ የታለች? ለምን አትመጣም? ክፍሏ ስገባ ክፍሏ ባዶ ነው። ስለዚህ መምጣት አለበት እያለች በሩን እያየች ነው። ነገር ግን ከምሽቱ ደረጀ ለመተኛት መኝታ ሲገባ እሷም ተከትላ ገብታለች። አባዬ አተኛ፣ እኔም አልተኛም፣ እማዬም አተኛም። ምክንያቱም ኤቢን እንጠብቃታለን ወይም ደግሞ እናመጣታለን። ስለዚህ አተኛ በማለት አባቷን ቀስቅሳ ወደ ታች ወረዱ። ልክ እንደወረዱ በር ተንኳኳ። ማን ቢሆን ጥሩ ነው? ፖሊሱ ነው። ፖሊሱ ለምን በማታ መጣ? ምናልባት ልጁ የተቀበረበት ቦታ ለማየት ነው ወይስ የውሃን ምስክርነት ለመውሰድ ነው? በነገራችን ላይ ተገቢ እኮ መሰረጃ አላገኙም። የመሰከረችው ውሃ ብቻ ናት። ምናልባት አባቷ ምን ይገድያለሁ ብለዋል እንጂ ምናልባት ሬሳውን ቆፍሮ ካወጡ እናም ቆፍሮ ለማውጣት ነው ወይስ ውሃን ጥያቄ ለመጠየቅ ነው? ውድ ቤተሰብ እንግዲህ ቀጣይ ፖሊሱ ምን ፈልጎ በዛን ሰዓት መጣ? ደግሞ የቤተሰብ ምክር ሲማከሩ ዳጣም ከፍቷታል። ለዛም ክፍት ብሏታል። ስለ ቤተሰብ ውለታ ስንቶቻችሁ የቤተሰብ ውለታ አለባችሁ? መልካም ቆይታ ይሁንላችሁ። ዳግም እስከምንገናኝ ድረስ ባባይ